ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመ ነው። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ምክር ቤት የኢትዮጵያ ህዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነናል እኮ እኛ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን
ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገርየው። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ናቹራል ሂደቱን ተከትሎ ይሄዳል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልንና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው።
ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ ብር ነዳጅ ማዳበሪያ እንገነባለን፣ የምናምን ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን ነው አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ፣ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለ አይመስላቸውም። አንድ ነው ፋሽኑ። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ